አሼ ሰላምን ጉድ ሰራት። መድኃኒት ሰጥቶ ልጇ እንዲወርድ ያደረገ። አቤል ቤቱን በስሜ መቼ ነው የምታዞርልኝ ብላ በምትጠይቀው ጊዜ የክሱን ወረቀት ከጨረስኩ የፍች ወረቀቱን ከጨረስኩ በኋላ የፈለግሽውን ማድረግ ትችያለሽ፣ ቤትሽንም በስምሽ አደርግልሻለሁ፣ ግን አንደኛውን ቤት እኔ ሌላ ማርፍበት ስለሌለኝ እኔ እቀመጥበታለሁ ይላታል። ሰላም ግን በዚህ ነገር ፈቃደኛ አይደለችም። ይሄ ቤት እኮ የራሴ ቤት ነው፣ ስለዚህ የተከራይተህ መኖር ትችላለህ ስትለው፣ አቤል ግን እሱን ማድረግ አልችልም የሚል መልስ ነው የመለሰላት። አቤል በገዛ ጓደኛው ከስራው ተባሯል። ውድ ጓደኛዬ ከስራ ያባሮኛል የሚል ንግግር ይናገራል። ሰላም ይሄን ስትሰማ አሼ ትክክል ነው፣ እንኳንም ከስራ አባረረህ ትለዋለች። አሽም እኔ ሳልሆን ከስራ ያባረርኩት በራሱ ምክንያት ነው የሚል ንግግር ይናገራል። አቤላ ግን እሱ ያከራክረንም አሼ፣ እኔ ምንም ቅር የተሰኘሁበት ነገር የለም ይላል። ሰላምና አሼ መኝታ ክላስ ከገቡ በኋላ መቅደስ የነገረቻትን ነገር መንገር ስለፈለገች በመጀመሪያ ደረጃ አሼ ትለውና ወሬዋን ትቀጥልለታለች። የአቤል ዝምታ ምንም እንዳላማራትና እየፈራች እንደሆነም ስትነግረው ባክሽን ምንም አያመጣም የሚል ንግግር ነበር የተናገራት። ሰላም እውነትም ልክ መቅደስ እንዳለችው የአቤል ዝምታ ያስፈራል። እንዴት በገዛ ጓደኛው ቤቱንም ሚስቱንም ተነጥቆ ዝም ይላል? መቅደስም ይሄ ዝምታ ነበር ያስፈራት። እናም ደግሞ አሼ ብዙ ነገር እንደደበቃት ሰላም ስላወቀች አንተ ከኔ የደበከኝ ነገር አለ፣ ቲጂ ዘመዴ ሳትሆን ዘመዴ ናት ብለኸኛል፣ ለምንድን ነው ይሄን የደበከኝ? ዘመዴ ካልሆነች ዘመዴ አይደለችም አትለኝም ወይ ስትለው፣ እሱ ግን ወይ ጉድ፣ ይቺ ቲጂና መቅደስ ግን ከኔ ምንድን ነው የሚፈልጉት? ለምንድን ነው ከህይወታችን የማይወጡት? የሚል ንግግር ይናገራል። ግን ደንግጧል። በጣም ነው የደነገጠው። ይህንንም ስትል ከዛ በኋላ ሰላም አሺ መቅደስን በድጋሚ ያስፈራራት። ዝም ብለሽ ቁጭ ብለሽ ስለ እኔ መዶለት አይሰለችሽም አይደል? ከመቼው ነው ደግሞ ሄደሽ ለሰላም ቲጂ ዘመዴ እንዳልሆነች የነገርሻት? ከዚህ በኋላ ግን በህይወታችን መካከል ጣልቃ ባትገቢ ይሻልሻል። አርፈሽ ተቀመጭ እሺ፣ ዝም በይ ይልና ያስፈራራታል። መቅደስ ይህንን ንግግር ተናግሯት ሲሄድ ወደ እስኬ ጋር ስልክ መደወል ስላለባት እስኬ ጋር ትደውልለታለች። ስልኩን እንደምንም አነሳላት፣ ግን ሊያወራት አልፈለገም። መቅደስም እባክህን እስኬ አንድ ጊዜ ብቻ ላውራህ፣ እዚህ ቤት እየተካሄደ ያለውን ነገር ልንገርህ፣ ከዛ በኋላ ትዘጋዋለህ ብትለውም እሱ ግን ሊሰማት አልፈለገም። ስልኩን ጆሮዋ ላይ ዘጋባት። ወይኔ ጉዴ፣ እንዴት አድርጌ ነው አሁን እውነታውን መንገር የምችለው? እያለች መቅደስም የተጨነቀ ትገኛለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ባለማወቅ እናቱን ሰራተኛ ያደረገ ወጣት ከሚለው ድራማ ነው የመጣሁላችሁ። አብራችሁ ይቆዩ። ቪዲዮውን ስትጀምሩ በላይክ ጀምሩት ቤተሰብ። ያው እንግዲህ አቤል እንዲሁም አሼ ሰላም ኖሯቸው እየተበጠበጠ ይገኛል። ዛሬ ደግሞ የአሸን ሚስጥር መቅደስ አውርታበታለች። ሰላም የደበከኝ ነገር እንዳለ ይሰማኛል፣ ለምንድን ነው የማትነግረኝ? ለምንስ ነው ቲጂ ዘመዴ ናት ያልከኝ? እያለች በጥያቄ ታፋጥጠው ይዛለች። አሸም ደግሞ ሰላምን መሸወድ የማይሰለቸው ሰው ነው እና አሁንም ቢሆን እየሸወዳት ነው። ዘመዴ ናት እሷ ዝም ብላ ነው ዘመዱ አይደለሁም ያለችው እያለ ይላታል። መቅደስንም ለምንድን ነው በህይወታችን ጣልቃ እየገባሽ ህይወታችንን የምትበጠብጭው? አርፈሽ ብትቀመጭ ይሻልሻል፣ ያለበለዛ ግን ውርድ ከራሴ ብሎ አስፈራርቷታል። መቅደስም አሁንስ አበዛኸው፣ ቆይ ደግሞ እሱ ማለት ምን ማለት ነው የሚል ንግግር ስትናገረው፣ ለሰላም ሄደሽ ቲጂ ዘመዴ አይደለችም ዘመዱ አይደለችም ብለሽ ለምን ነገርሽ ሲላት፣ መቅደስም ቲጂ የነገረቻትን ለሰላም እንዴት ተናገረ ትመልስለታለች። እስኬ ጋር ስልክ በመደወል እየተፈጠረ ያለውን ነገር ማውራት ፈልጋ ብትደውልለትም እስኬ ስልኩን አንስቶ ግን ምንም ሊያዳምጣት ፈቃደኛ አልነበረም። ስልኩን ዘግቶባታል። አቤል በጣም እየተጨነቀ ይገኛል። ቤቱ በሰላም ስም ሊሆን ነው።
ግን ሌላ ቤት እስከሚያገኝ ድረስ አንደኛው ቤት መቆየት እንደሚፈልግ ለሰላም ቢነግራትም ሰላም ግን በጭራሽ እኔ ቤት ውስጥ አትቀመጥም፣ ይሄ ቤት የራሴ ቤት ስለሆነ ተከራይተህ መኖር ትችላለህ የሚል መልስ መልሳለታለች። ግን ይህ መሆን የለበትም፣ ይህንንም አላደርግ አልችልም ብሏታል አቤል። ይሄ ቤት የሰላም ብቻ ሳይሆን የአቤልም ጭምር ነው። ግን እድሜ ለአሼ ለውድ ጓደኛው በስተመጨረሻ መጥቶ ህይወታቸውን እየበጠበጠ ይገኛል። አቤልም ሰላምን ፍች ሊፈታ ወይም ወረቀቷን ሊቀድ ተስማምቷል። ክስ መስርታበት ስለነበረ ፍርድ ቤት ሄዶ ያን የክስ ወረቀቱን ከጨረሰ በኋላ እንደሚፈታትና ከዛ የፈለገችውን ነገር ማድረግ እንደምትችል ቤቱን በስሟ እንደሚዘዋውርላት ተነግሯታል። እንደሱ ብታደርግ ነው የሚሻለው። ለካ እንደዚህ አይነት ትዳር ውስጥ ነበር ያለሁት፣ ከእንደዚህ አይነት ትዳር ስለተገላገልኩ በጣም ደስ ብሎኛል እያለች ማናት ሰላም በእፎይታ በረዥም አተነፋፈስ እየተነፈሰ ትገኛለች። አሸም እንግዲህ ኪችን ውስጥ በመሄድ ቲጅን መድኃኒቱን ጨምረሽ ቶሎ ብለሽ አምጫት አልኩሽም ነበር ወይ? ለምንድን ነው ቶሎ የማታመጪው? ዝም እየሰራሽ ነው የምትንከረፈፊው? እያለ ይጮህባታል። ቲጅም እየተወነባበደች እና እየተደነጋገጠች ያንን መድኃኒት ሰላም መጠጣት እንደሌለባት ስላወቀኝ እንዳትጠጣ ብትሞክርም ግን በአሼ ባሏ እንግዲህ በጨካኙ ባሏ የተነሳ መድኃኒቱን ሰላም እንድትጠጣው ወስዶታል ማለት ነው። ቢወስደውም ግን እድሜ ለቲጂ ትበል። ቲጂ ከአንዴም ሁለቴ ሶስቴ ሄዳ አስደፍታታለች። ሰላም ይችል ዛሬ ግን ምን ሆና ነው እንደዚህ የሆነችው? አስደነገጠችኝ እኮ ለምንድን ነው እየመጣች የምታስደፋኝ? እያለች ስትል ቲጂ ደግሞ ለነፍሰ ጡር ቡና እንደማይፈቀድ ትነግራታለች። ቲጂ ይህን መልስ ስትመልስላት ሰላም አንቺ ኩሽና ውስጥ ወጥ ከመቀቀል ውጭ ሌላ ሙያ የለሽም፣ ምንም አታውቂም፣ አርፈሽ ተቀመጪ፣ እኔ ቡና ስለምፈልግ ቡና መጠጣት አለብኝ፣ እየመጣሽ አታስደንግጪ ብላ መልሳታለች። አሸም ቢሆን ምን ሆነሽ ነው ዛሬ ግን እዚህ እየመጣሽ የምትበጠብጭን? ሲጀመር እኛ ክላስ እንድትመጪ ማን የፈቀደልሽ? የሚል ንግግር ነበር ቲጅን እየተናገራት ያለው። በስተመጨረሻ ላይ ግን በስተመጨረሻ ላይ ማናት ስሟ ቲጂ አቤልን የምረዳህ ነገር ካለኝ ልረዳህ እችላለሁኝ፣ አንድ በአንድ ንገረኝ እያለኝ ብትለውም አቤላ ግን ወደ እናትና ወንድሙ ጋር መሄድም እንደማይፈልግ ምንም የምትረዳው ነገር እንደሌለ ነበር የነገራት። ግን እስኪ ወደ እነሱ ቤት መጥቷል፣ እስኪን ወጥተህ አውራው በሚባልበትም ጊዜ አቤላ ግን ምን ብዬ ነው የማዋራው? እባክሽን እኔ ወደ እነሱ ጋር መሄድ አልፈልግም። አሁን ላይ እኮ ምንም የምጠቅማቸው ሰው አልሆንኩም። ጭራሹንም ጎዳና ዳር እንዲወርቁ አድርጊያቸዋለሁ። እድሜ ለጓደኛዬ ለአሼ እያለ አቤል በጣም ከባድ ጭንቀት ውስጥ ይገኛል። ጓደኛውን አምኖት ግን በስተመጨረሻ ህይወቱን ምስቅልቅል አደረገበት። እናትና ወንድሙ ጎዳና ዳር እንዲወርቁ አደረገ። የገዛ ጓደኛውን ሚስት አግብቶ ቤቱን ሀ ብሎ ኑሮውን ጀምሮበታል። አሼ ይህንን በማድረጉ አቤል ምንም የተጸጸተ ሰው አይመስልም። መቅደስም ሆነች ሰላም የአቤል ዝምታ በጣም አስጨንቋቸዋል። ግን አቤል ለምን ይመስልሻል እንደዚህ ዝም ያለው? ከዚህ በፊት እኮ የሆነ ጥፋት ስታጠፊ ዝም ብሎ የሚያልፍሽ ሰው አይደለም እያለች መቅደስም ለሰላም ትነግራታለች። ሰላም ግን ደፋር ለመሆን መቅደስ ፊት ምንም የሚያመጣው ነገር የለም። እሱ ይቅርና አሽ ራሱ የሆነ ነገር አደርጋለሁ ብል ሁለቱንም አልፈራቸውም፣ እኔ ያውቃለሁ ማደርገውን እያለች ነው። በጎን ደግሞ ሄዳ ለአሽ የአቤል ዝምታ በጣም አስፈርቶኛል፣ አልተቆጣምም፣ ምንም አላለም፣ የምለውን ነገር በሙሉ እሺ እያለ ነው እየተቀበለኝ ያለው፣ ምን ያሰበና ያቀደ ይመስልሃል እያለች ለአሽ ብታማክረውም አሽ ግን አቤል እኮ ጅል ነው፣ የዋህ ነው፣ ምንም የሚያደርገው ነገር የለም፣ አንቺ ብቻ አንዴ ቤቱን በስምሽ እስከሚያደርግልሽ ምንም አይነት መጥፎ ፊት እንዳታሳየው እያለ ሰላምን ይመክራታል። ሰላምም አሁንማ እኮ ወደ መጨረሻው ደርሰናል፣ ቤቴ በስሜ ሊሆንልኝ ነው፣ እፎይ ብዬ ተንፍስ ብዬ ልኖር ነው ከአንተ ከምወድህ ባሌ ጋር። ፈጣሪ ግን ምን ያክል ቢወደኝ ነው እንዳንተ አይነት ባሌ ሰጠኝ እያለች አሸን እያሞጋገሰች ትገኛለች። የመጀመሪያውን ሳይሆን የመጨረሻውን ብናየው አይሻልም? ሰላም የመጀመሪያውማ አሸ እንግዲህ ገና ከመግባቱ አንቺ ልጅ እንድትወልጅ ስለማይፈልግ ልጅሽ እንዲወርድብሽ ሊያደርግ ነው፣ መድኃኒት ሊሰጥሽ ነው ማለት ነው። መድኃኒቱን እድሜ ለቲጂ እንዳትጠጭው አድርጋሻለች።
እና ቲጂ ስለሆነች ነው ያዳነቻት እንጂ ሰላም ትናንትና መድኃኒቱን ጠጥታ ቢሆን ያው ልጇ ይወርድባት ነበረ። አሽ እንግዲህ ይህንን ድርጊት የሚያደርገው ሰላም ልጅ እንድትወልድ አይፈልግም፣ አብሯት መኖር አይፈልግም ነው በአጠቃላይ። ለዛም ነው ማለት ነው እንግዲህ መድኃኒት ልጇ እንዲወርድ እየሰጣት ያለው። የጓደኛ አስመሳይ ትላላችሁ። ከእንደዚህ አይነት ጓደኛ ይሰውረን ነው። መቼም ድራማ ቢሆንም አንዳንድ የቅርብ የምትሉት ሰው እናንተን ሊጎዳችሁ እንደሚችል ጠንቅቃችሁ ማወቅ አለባችሁ። ምንድነው የሚባለው? ጠላት ከሩቅ አይመጣም የሚባል አባባል አለ። እውነትም ጠላት ከሩቅ አይመጣም። እናንተን የሚያውቅ የእናንተን ሕይወት ጠንቅቆ የሚያውቅ ሰው ነው ጠላታችሁ የሚሆነው። ተጠንቀቁላችኋለሁ። ድራማ ቢሆንም አንዳንዱ ፓርት